ደመቁ ደመቁ ሄርሜላና ሩታ አንገት ላንገት ተናነቁ። ግጥሜ ቤት መታ ወይስ አልመታም? ዛሬም እንግዲህ ጭቅጭቁ እንደቀጠለ ይገኛል። ሩታ አራስ ነብር ነው የመሰለችው። ሳት ለብሳ ሳት ጎርሳ መጣለች። ሄርሜላን አሁኑኑ አብርሽን ውለጂው፣ አሁኑኑ ግዴታሽ ነው ታመጫዋለሽ በማለት እንግዲህ እንዲህ ተናንቋል። አብርሽ በስተመጨረሻ እንግዲህ ካለበት ቡዜ ይዘው ብቅ ብላለች። ምንድነው እየተካሄደ ያለው? በጣም ከፍተኛ ጭቅጭቅ ውስጥ የገቡት ሁለት ሴቶች እንግዲህ ለአብርሽ እንደማያስቡና የአብርሽ ጤንነት ደህንነት ሳይሆን የራሳቸው ጥቅም የራሳቸውን ስሜት እያስቀደሙ እንደሆነ ዴቭ አስረግጦ ነግራቸዋል። ለማንኛውም ግን ሩታና ኤፍሬም በጣም 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 ከባድ አጀንዳ እንዳላቸው ነው የሚያስታውቀው። ለማንኛውም አብርሽ ደህና ነው አይደለም የሚለው አይታወቅም። እንደምታዩት አሁንም ፈዟል፣ ደንዝዟል። ምን እንደነካው ምን እንዳዋጡት በምን አፉን እንደቆለፉት አይታወቅም። በቃ ቆለፍለፍ ብሎ እንደ ካዝና ቁልፍ ቁጭ ብሎላቸዋል። ምንም አይናገር አይጋገር። መሳቅ ካቆመ ራሱ ስንት ጊዜ ሆነው? እስኪ አብርሽን ያያችሁ ሰዎች እንደው ጥርሱን ራሱ ካየነው ስንት ሳምንት ሞላን? የምታዩት ነገር ነው። እና በዚህ ሰዓት ሩታ ምንም ነገር ሄርሜላ እንደማይመለከታት ከኔ ጋር ብቻ ነው መሆን ያለበት እያለች እንግዲህ አንቺን አይመለከትሽም እያለች ነው የምትገኘው። እንግዲህ እኛ እስከምናውቀው ድረስ ሄርሜላ የህጋዊ ሚስቱ ባትሆንም ቀለበት አስሮላታል፣ ፍቅር ጀምረዋል፣ ተስፋ ሰጧታል፣ አብረው ብዙ ነገሮችን አቅደዋል። ሩታ ደግሞ የትዳር አጋሩ የልጁ እናት ብትሆንም የ80 ሚስቱ ብትሆንም 80ዋን አውርዳለች። ኦልሬዲ ተፋትታለች። ሶ አሁን ላይ ሩታ ሄርሜላን አንቺ በአብርሽ ህይወት አይመለከትሽም ውጪ ማለት አትችልም። ሩታም እንደዛው ሄርሜላም ሩታን ውጪ ማለት አትችልም። ምክንያቱም በቃ ሁለታቸውም ተሳስረዋል። አብርሽ በነገራችን ላይ ይመቸው ታድሎ እንዲህ የሚጋጩለት የሚፋጩለት በቃ ሁለት ሴቶች አሉ እንዴ! ስንቱ አንድ ራሷ ያጣ ስንት ሰው አለ። አይገርማችሁም? ዓለም እንደዚህ ነች እንግዲህ። የምሬን ነው ምላችሁ። ለማንኛውም ግን በዚህ ሰዓት ከምንም ጊዜ በላይ የአብርሽ ደህንነት የአብርሽ ጤንነት የሚታሰብበት እንጂ እንዲህ ሩታም አፍሽ የምትከፍችበት ሄርሜላም አፋችሁ የምትከፍቱበት ወይም ደግሞ ሁለታችሁ እርስ በእርስ ባለመግባባት በጩኸት ልጁን ማደንዘዝ ልጁን ያልሆነ ነገር ማድረግ ተገቢ አይደለም። ስለዚህ እባካችሁ አቁሙ ነው የምለው። በመቀጠል ደግሞ እንግዲህ ዛሬ ሰብሰብ ብለው አንድ ላይ መጥተዋል። ዳኒም እንግዲህ ወገቡን ታጥቆ ነው በቃ ለአብርሽ እየተከራከረ የሚገኘው። ወንድሜ ነው፣ ጓደኛዬ ነው፣ በቃ እሱ ምንም ነገር እንዲሆን አልፈልግም፣ ደህና አይደለም፣ ይሄ ልጅ መታከም አለበት፣ የሆነ ቦታ መድረስ አለበት እያለ እንግዲህ እየተከራከረ ነው የሚገኘው። ዛሬ ሄርሜላ ተጠርታ ስትመጣ ብቻዋን ነው የመጣችው፣ መጀመሪያ ላይ ማለት ነው። አብርሽን አሁኑን ይዘሽ ነይ ካልሆነ ከባድ ችግር ይፈጠራል ብላ ሩታ እንግዲህ ማስጠንቀቂያ ሰጣት። ይዛው መጣለች ማለት መጀመሪያ ትታው መጣች። ከዛ ቡዜ ጋ ነው እህቱ ጋ ነው ጥዬው የመጣሁት፣ ግን በቃ አብርሽ ደህና መሆን አለበት መጀመሪያ ነው እያለች የምትገኘው። የሄርሜላ ሀሳብ ጥሩ ሆኖ ሳለ ግን እኔ እስከማውቀው ድረስ እንደው እነዚህ ሁለት ሴቶች ተዋቸው፣ ለራሳቸው ስሜት ስለሚደባደቡ ለራሳቸው ስሜት በቃ አብርሽን ማቀፍ አብርሽን መሳም ከአብርሽ ጋር የሆነ ሚዲያ ላይ መውጣት ብቻ ነው በቃ የነሱ አጀንዳቸው፣ ሀሳባቸው። ምንም ስለሱ ስሜት እያሰቡ አይደል፣ የራሳቸውን ስሜት ነው የሚያስቀድሙት። እና ዴቭ ቡዜ ራሱ ማለት ነው የእውነቴን ነው የምላችሁ እስካሁን አንድ ነገር አላረጉለትም። አንድ ነገር እንግዲህ ይሄ ልጅ ካለ ስንት ጊዜ ሆነው ከአሞታል ካሉ ከተከራከሩ ስንት ጊዜ ሆነው እግዚአብሔርን ነው ምላችሁ። ሲጀመር እርስ በእርስ በጣም ነው የሚናናቁት። አንድም ሰው ማንንም የማያከብርም፣ ማንን አያከብርም እዚህ ጋር ማለት ነውና እኔ በቃ የሆነ የሚያስጠላ ነገር ነው እያየው የምገኘው። በቃ የሆነ ስርዓት የሌለው ሁላ በአንድ ላይ ነው የሚያወሩት። ማን አዳማጭ ማን የሚያወራውና የሚያዳምጠው ሰው አይታወቅም። ግን እስካሁኗ ሰዓትና ደቂቃ ድረስ ግማሾቹ ሄርሜላ ጋር ነው መሆን ያለበት አብርሽ ይላሉ። በቃ የሆነ ነገር ይናገራሉ። ሌሎቹ ደግሞ ከሩታ ጋር ነው መሆን ያለበት ይላሉ። ግን ደግሞ የአብርሽ ፍላጎት ምንድን ነው? የአብርሽ ምርጫ ምንድን ነው? አብርሽ ያለበት ሁኔታ ምን ላይ ነው? ምን እየሆነ ነው ያለው? ይሄ ልጅ የእውነትም ጤነኛ ነው ወይንስ የሆነው ነገር አለ ብለው ቀስ ብለው ቆመው ያለውን ነገር አስበውበት እንደው አንድ እንሁን። አንዳንዴ እኮ የሆነ ነገር ሲፈጠር ማለት ነው የፈለገ ነገር ጠላት ብትሆኑም ለአንድ ሰው አሁን ለምሳሌ ስለ አብርሽ ነው አይደለ ችግሩ፣
በዚህ ሰዓት ሩታና ሄርሜላ እንዲህ የሚተናነቁበት የራሳቸው ስሜት ቀርቶባቸው ነው። እግዚአብሔር ምስክሬን ነው የምላችሁ። አብርሽ ከነሱ ጋር አብሮ አሸሸ ገዳሜ ስላላለ ነው። አብርሽ አቅፏቸው ስላልተኛ ነው በዚህ ልክ በቃ ሊባሉ የደረሱት። የእውነቴን ነው እንጂ ማን ይሙታውን በዚህ ሰዓት አብርሽ የሁሉ ጊዜ ሆኖት እንዴት ነው የሆነ ቦታ ተስማምተው በዚህ ሰዓት በቃ ማለት ያንቺም የኔም ሊሆን የሚችለው ይሄ ልጅ ጤነኛ ሲሆን ነው፣ መጀመሪያ ደህንነቱ ሲረጋገጥ ነው። ስለዚህ በዚህ ሰዓት መግባባት አለብን፣ መስማማት አለብን። መጣላት የሚኖርብን ጊዜ ይኖራል። እኔና አንቺ የሆነ አለመግባባት የሚፈጠርበት ጊዜ ሊኖር ይችላል። ግን አሁን ላይ አንድ መሆን መቻል አለብን። አንድ የሚያስደረገን ነገር ምንድነው? የአብርሽ ጉዳይ ነው። አብርሽም በቃ ጤንነቱ ተመልሶ ደና ከሆነ ራሱ ምርጫውን ሄርሜላም ተናግራለች። በነገራችን ላይ ዛሬ ሪስፔክት አድርጌሻለሁ። ምንድነው ያለችው? እኔ አለች በአሁኑ ሰዓት የአብርሽ ደህንነት የአብርሽ ጤንነት ነው የሚያሳስበኝ። እሱ ደና ከሆነ እሱ ከተሻለው እሱ ጥሩ ሁኔታ ላይ ከሆነ መጦ ምርጫውን መናገር ይችላል። ወይ ከሩታ ጋር ነው መሆን የምችለው የምፈልገው ካለ ይሁን ከህይወታችሁ ወጣለሁ ነው ያለችው። ግን ሩታ ይሄንን ራሱ አልፈለገችም። በጣም በቃ ተደባዳቢ እንደ ተደባዳቢ እያረጋት ነው የምትገኘውና ፍቅር በእልህ አይሆንም፣ ፍቅር በጉልበት አይሆንም። ፍቅር በጥፊ ሰው መተተሽ ምናምን ልትወስጂ አትችይም። እኔ ሩታ አዝንልሻለሁ። አሁን አብርሽ መጥቶ እመኝኝ ደግሞ ከሩታ ጋር መሆን እንደማይፈልግ ነው የሚናገረው። ታያላችሁ። አብርሽ እስኪ መጥቷል። የእውነት ጤነኛ ከሆነ እኔ እንጃ። የአብርሽ ጉዳይ በጣም ብዙ ሰው ያልገባው ቅን የሆነበት ነገር አለ። እንኳን ለኛ ለእህቶቹ ራሱ ማለት ነው ለወንድሞቹ ራሱ። ለምን አንዴ ጤነኛ ይመስላል፣ ሌላ ጊዜ ደግሞ ጅል ይመስላል፣ አንዳንዴ ደግሞ ሞኝ ይመስላል። ይቅር በለኝ። ግን እኔ አሁን ላይ የተረዳሁት ነገር ምንም የሆነ ሄርሜላ አንድ ነገር ብላ ነበርና በባል ሳቄ መጣ። ምን አለች መሰላችሁ? እኔማ አለች አብርሽ እዛ ቤት ቁጭ ብሎ ቡና እንዲያጣጣሽ አልፈልግም አለቻት ማለት የምሯን እኮ ነው እግዚአብሔርን። አብርሽ እኮ ማለት ነው እንትን ከታመመ በኋላ ወይም ደግሞ ደህና ካልሆነ በኋላ ሩታ ጋር ሄዶ በቃ ሶፋ ስር ወይ ሶፋ ላይ ነው ቁጭ የሚለው። ከዛ ሩታ ቡና ፍልታ የሆነ አጣጭ ነው የሚያረጋት። ከዛ ህፃኑን ደግሞ እያሳያዘችው ነበር። እግዚአብሔርን ነው የምላችሁ በምን ትዝ ብላት እንደሆነ አላውቅም። በቃ እዛ ቁጭ ብሎማ ቡና ሲጠጣ ማየት አልችልም ማለች። እና አንድ ሪስፔክት ያደረኩሽ ነገር ሄርሜላ፣ በቃ ይሄ ልጅ ምርጫውን ከመረጠ እኔ አላስገድደውም፣ እኔ እንደዚሁን ብዬ አልናገርም ብላለች። ምንም አማራጭ የለሽም እንደዛም ባትይም። ለምሳሌ አብርሽ ሲጀመር ሆን ብሎ ነው እናንተ በዚህ ልክ እንድትባሉለት በዚህ ልክ እንድትጨቃጨቁለት እያደረገ ያለው ብዬ አስባለሁ። አንዳንዴ ደግሞ ይሄ ልጅ የእውነትም ታሟል ማለት ነው እላለሁና አንድ የደበረኝ ነገር አለ። ትናንትና ሩታ እንግዲህ ከዚህ በፊት መድኃኒዓለም ነው የምላችሁ የሚዲያው መሪ፣ የሚዲያው ድምቀት፣ የሚዲያው ዋና ተጠሪ ዋነኛ ልጅ ነበረችና አሁን ላይ ግን እንደው አንድ ቀን በደማቁ ልደቷ ሲከበር አይቻላውቅም። በደማቁ 100,000 ኬዋ 200,000 ስትገባ ኢቭን አሁን 250,000 አሁን 300,000 ስትገባ ራሱ በጣም ትናንትና ተመልካቾች አምርረው እየተናገሩ የነበሩት ነገር ነበረ። አብርሽ በሚሰራው ድራማ ሩታ ደስታዋን ሳታጣጥም ጊዜዋ እያለፈባት ነው እያለቀባት ነው የሚል ነገርም አለ። ሌላኛው ደግሞ አብርሽ አውቆ ነው እየቀለደ ነው። ስለዚህ በሃይማኖታችን አሹፏል፣ በሴቶች እየቀለደ እያሾፈ ነው። በመስቀላችን አላግጦብናል፣ በሩታ አላግጧል። ይቅርታ ሊጠይቅ ይገባል፣ ግዴታው ነው እያሉ ይገኛሉ። ለማንኛውም ይሄ ሁሉ ወቀሳ ቀስ ብሎ የሚደርስ ነገር ነው ብዬ ነው የማስበው። እና አሁን እኔ መልእክቴ ሄርሜላ ሆንሽ ሩታ ማለት ነው፣ ሩታ ሄርሜላን አይመለከትሽም የማለት መፍት የለሽም። እንደሚመለከታትማ አብርሽ እኮ ቦታ ሰጧታል። ከእሷ ጋር እኮ ስንት ነገር አሳልፈዋል እኮ። ሄርሜላ በእርግጥ አይመለከትሽም አትልም፣ ግን ካልሽ ደግሞ ሩታ ይመለከታታል። ምንም ቢሆን የልጁ እናት ነች፣ ምንም ቢሆን ሚስቱ ነበረች። እና እንደዚህ የማለት መፍት የላችሁም። ሁለታችሁም ቁጭ አድርጉት አብርሽን። አሁን አንድ ሆናችሁ ለጤንነቱ ለደህንነቱ ሩጡ። የእውነት ፍቅር ካለባችሁ፣ የእውነት መልካም ልብ ካላችሁ፣ የእውነት ይህን አሳዛኝ ፊቱን እያያችሁ እንዲህ ደንዝዞ እንዲህ የጦዘ መስሎ በእውነት ነው የምላችሁ የሆነ በሱሳሱስ የሆነ የደነዘዘ ነው የሚመስለው። እና ከጤናው እንዳልሆነ ሁላችንም እያወቅን ሩታ አሁንም ጤነኛ ነው ብላ እየተከራከረች ነው የምትገኘው። በእውነት ነው የምላችሁ። እኔ በፊት በቃ አብርሽ ተስፋ ቆርጧል። በቃ በአዲሱ ህይወት ወይም ደግሞ በሄርሜላ ጉዳይ
ትዳር ይሻለኛል ብሎ ተመልሶ ነው እንጂ ይሄ ልጅማ ታማ አይደለም ብዬ ነበረ። ነገር ግን አሁን ላይ ሳየው ሁኔታው እንደታመመ ወይም በትክክል እያሰበ እንዳልሆነ በትክክል እየኖረ እንዳልሆነ ነው የተረዳሁትኝ። ሶ ይሄ ልጅ ቢያንስ ፈገግታው መመለስ አለበት። እንደው ደህና ነውም እንኳን ከተባለ ሄርሜላም ሩታም ከህይወቱ እኔ እንጃ እግዚአብሔርን ነው የምላችሁ። በቃ ተውት እስኪ ይኑር በቃ። አብርሽ አሁን ሴት ነው መድኃኒቱ ብላችሁ ነው የምታስቡት። አሁን ለምሳሌ ሩታ ጋር ሆኖ ሰላም ካልሆነ አረ ሄርሜላ ጋር ነው መሆን ያለበት ትላላችሁ። ለምንድን ነው ቡዜ ራሱ ዴቭ ራሱ እንደው ለምን ቡታጅራ አትወስዱትም? አባቱ ጋር እናቱ ጋር ለምን ቁጭ አይልም? ሩታ ጋር ሲሆን አይ በቃ ሄርሜላ ትሻለዋለች። ሄርሜላ ጋር ሲሆን ኖ ሄርሜላ ጋር ሳይሆን ሩታ ጋር ከምትሉ ሴት ነው መድኃኒቱ። የሴት ቂጥና አይን ሲያይ የሴት መልክ ሲያይ ነው ጤንነቱ የሚመለስ ከምትሉ በሴት ከምታመልኩ ሴትን እዚህ እዛም ከምታባሉ ሴት ልጅን በዚህ ልክ ክብሯን ዝቅ እንድታረግ ከምታረጉ ለምንድን ነው ቡዜ? ሁለታችሁም አይመለከታችሁም። በዚህ ሰዓት ሁለታችሁም ለስሜታችሁ ነው የምትጨነቁት። በዚህ ሰዓት ሁለታችሁም ለራሳችሁ ብቻ ነው የምታስቡት። ስለዚህ ወንድሜን እኔ ፈልገዋለሁ፣ እኔ ነኝ የማድነው፣ እኔ ነኝ በቃ የተሻለ ሕክምና የተሻለ ቦታ የምወስደው ብለሽ እንኳን አልተከራከርሽም። በቃ ከሩት አንቺ አሁን ላይ በእርግጥ ሚዛን የደፋሽው ምንድነው? ሩታ ጋር አይሆንም፣ ሩታ የሆነ ነገር አድርገዋለች ብለሽ ነው የምታምኘው። ኦፍ ኮርስ ብዙ ሰው የሚለው ነገር ነው። እውነታውን ፈጣሪ ነው የሚያውቀው። ሩታ ምንም ማረገች ምንም ልቧን ንጽህናዋን ፈጣሪ ነው የሚያቀላት። እሱ ካወቀላት በቂ ነው። ግን ደግሞ አንቺ በዚህ ሰዓት እንደውም ሄርሜላ ጋር መላክ ሳይሆን የነበረብሽ ሄርሜላ የትኛው የሃይማኖት አባት ሆና ነው? ሄርሜላ የትኛዋ ዶክተር ሆና ነው? የትኛዋ ፈጣሪ መልአክ ሆና ነው ወደ እሷ አብርሽን አሞታል እያልሽ እሷ ጋር እያይዘሽ መዝናኛ ቦታ ልትልኪው የቻልሽው? በእውነት ነው የምልሽ። በእርግጥ ጊዜ ፋታ ማግኘት ፈልገሽ ነው። ኤፍሬም እና ሩታ በሄዳችሁበት በሙሉ እየተከተሏችሁ መከራ ስላሳዩአችሁ ሊሆን ይችላል። ግን ደግሞ በዚህ ሰዓት አንቺም አንተም አታስፈልጉም እንዳላያችሁ ብለሽ ሁለታቸውንም ከህይወታችን ውጡ ብለሽ አባረሽ ከአብርሽ ጋር ደህና የሚሆንበት ቦታ መውሰድ ስትቺ አሁንም ከነሱ ጋር ክርክር ጭቅጭቁን ነው የፈለግሽው አንቺም። ለማንኛውም ግን አብርሽ የእውነት ለመናገር ጤነኛው ነው ማየት ፈልጋለሁ። ከዛም በላይ ደግሞ እንደሚባሉለትን እንደሚጨቃጨቁ የሚቧጨቁለትን ልጆች ማለት ነው የምሬን ነው ማንን እንደሚመርጥ ገና ድራማው አያልቅም። በነገራችን ላይ ታያላችሁ። አሁን እርግጠኛው የምነግራችሁ ነገር ከሩታ ጋር ዛሬ ተገናኝቷል ሩታዬ ምናምን ሊል ይችላል። ቆይቶ ደግሞ ሄርሜላን አምጡ ማለቱ አይቀርም። ግን እስከ መቼ ነው ሴቶቹ እንዲህ የምትታለሉት? እኔ ያልገባኝ ነገር እስከ መቼ ነው? በቃ አሁን እኛ ብለነው አቅተውናል። በቃ እህቱ ጋር ይሁን መጀመሪያ ጤናውን ይጠብቅ። እኛ ብለነው አቅተውናል ብላችሁ ጸጥ የማትሉት ለምንድን ነው? በዚህ ልክ ሄርሜላም ሩታም ያዙ ይልቀቁ የምትሉት? ሄርሜላ ግን በዚህ ሳምንት በጣም ነው ያሳቀችኝ። እግዚአብሔርን በቃ አንጫጫቻቸው እኮ እነ ሄርሜላን ማለት እነ ሩታን እነ ኤፍሬምን። በእውነት ነው የምላችሁ። ባለፈውም እንደዚህ ነው አብርሽን አሳየን ከአብርሽ እኛ ጋር ይሁን ስትላሽ ሩታ ብድር በምድር ነው አላሳይም ብለሽ ነበር። ለማንኛውም ዛሬ በጣም ተደባዳቢ ሆና በቃ ካራቲስት የሆነ ሆና ነው የመጣችው። ንቅ ልታረጋት እንዴ! ኧረ ጉድ እኮ ነው። የሰው አንቀሽ ደግሞ እስር ቤት ትገቢ። ኧረ ልጅ አለሽ እናቴ፣ ቀስ ልጅሽን አሳድጊ በሰላም። ለማንኛውም አብርሽ አሁንም ጅል ሆኖ መጥቷል። እኔ ለምን እንደምታመጡት አልገባኝም። ለምን ሄርሜላና ሩታን እንደምታገናኟቸው አይገባኝም። ምን መፍትሄ አመጡ? እንዲህ ከመባላት እንዲህ ከመቧጨቅ በላይ ሌላ ምን መፍትሄ አመጡ? ምንም። ይሄ ደግሞ መሆን የለበትም። ልጁን ደህና እንዲሆን ከፈለጋችሁ እንደው ሴቶች የሌሉበት ቦታ ወሰዱት። ሩታም ሄርሜላም በሌሉበት በቃ ጤነኛ እንዲሆን ጣሩለት እንጂ ሚዲያ ላይ መጣችሁ ማውራቱ ራሱ ለምን ይጠቅማል? ያው ድራማ ስለሆነ ነው። ለማንኛውም ይመቻችሁ። የዛሬው ቪዲዮ እንግዲህ ከበድ ይላል። ማታ ደግሞ እርግጠኛ ነኝ ሩታና አብርሽ ሲገናኙ ያለውን ቪዲዮ ይለቃሉ በአብርሽ ቻናል ወይ በሩታ ቻናል። ተከታተሉ። እሱንም አይተን ሰምተን እንግዲህ እኛ እናወራለን። ምን ሚዲያ ለሚዲያ ነው። ሚዲያ ላይ እስከተለቀቀ ድረስ ሀሳብ እንድንሰጥበት ነው፣ እንድናወራበት ነው እነሱ የሚፖስቱት። ለማንኛውም መጨረሻውን እስኪ ለማየት የጓጓ መጨረሻው የናፈቀው ሰው እስኪ ኮሜንት ያርግልኝ። ላይክ፣ ሼር፣ ሰብስክራይብ አድርጉ ውዶችዬ። አመሰግናለሁ።